የከፍተኛ ትምህርት ተቋማት በተልእኮና በትኩረት ተለይተው እንዲሰሩ ማድረግ ለትምህርት ጥራትና ለሀገር ኢኮኖሚ ወሳኝ ነው ተብሎ ታምኖበት ወደ ስራ ተገብቷል። 3 ዋና ተልእኮ ተለይቶ ዩኒቨርሲቲዎች ተልእኮ ተሰጥቷቸዋል። የምርምር ዩኒቨርሲቲዎች፣ አፕላይድ ሳይንስ ዩኒቨርሲቲዎች እንዲሁም አጠቃላይ ዩኒቨርሲቲዎች በሚል መለየታቸው የሚታወቅ ሲሆን የዲላ ዩኒቨርሲቲ አፕላይድ ሳይንስ ዩኒቨርሲቲ ተብሎ ተመድቧል። ዩኒቨርሲቲው የምርምር ስራዎችን በመስራትና አካባቢውን በተለይም ጥምር ደን እርሻውን ለዓለም በማስተዋወቅና በዩኔስኮ እንዲመዘገብና እንዲጠበቅ ያደረገው አስተዋጽኦ ከፍተኛ እንደነበረም ይታወቃል። የአካባቢውን ገጽታ እንዲመለከቱና እንዲተዋወቁ ወደ ዩኒቨርሲቲው የመጡትን እንግዶች የጌዲኦ ዞን የቱሪስት መስህቦችን የማስተዋወቅ ስራዎችን እየሰራም ይገኛል። በዛሬው መርሃ ግብራችን የዲላ ዩኒቨርሲቲ ሀገር አቀፍ ፈተና ለመፈተን ተመድበው የመጡ ፈታኝ መምህራንን በጌዲኦ ዞን ይርጋ ጨፌ ወረዳ የሚገኘውን የጨልባ ቱቲቲ የትክል ድንጋይ የቱሪዝም መዳረሻ ስፍራን ያስጎበኘበትን ዝግጅት ይዘንላችሁ ቀርበናል። እንድትከታተሉ ጋበዝናችሁ። መልካም ጊዜ። ቱሪዝም ዓለም አቀፍ ደረጃ አንድ ወጥ የሆነ ፍቺ የለውም። ለዚህ ምክንያቱ የቱሪዝም ትምህርት ገና በማደግ ላይ ያለ በመሆኑ ነው ይባላል። ነገር ግን በአብዛኛዎቹ ባለሙያዎችና የዓለም የቱሪዝም ድርጅት እንደሚለው ቱሪዝም ማለት ሰዎች ከመኖሪያ ቀያቸው ተነስተው ከአንድ ዓመት ላልበለጠና ከ24 ሰዓት ላላነሰ ጊዜ ወደ ሌላ አካባቢ የሚያደርጉት እንቅስቃሴ ሆኖ የእረፍት ጊዜን ለማሳለፍ፣ ለመዝናናት፣ ለንግድ ሥራ ወይም ለሌላ ተግባር የሚያደርጉ ጉዞ ቱሪዝም ይባላል ይላል። ጎብኚዎች መሰረት አድርገው የሚሄዱት ዘመድ ወዳጅ ወይም ጓደኛ ለመጠየቅ ሲሆን በአብዛኛው የዚህ መሰረት ተጓዦች በስራ ወይም በሌላ ምክንያት ከአካባቢያቸው ርቀው የሚሄዱ ሊሆኑ ይችላሉ። ሀገር አቀፍ ፈተና ለመፈተን ወደ ዲላ ዩኒቨርሲቲ ተመድበው የመጡ ፈታኝ መምህራን በጌዲኦ ዞን ይርጋ ጨፌ ወረዳ የሚገኘውን የጨልባ ቱቲቲ የትክል ድንጋይ የቱሪዝም መዳረሻ ስፍራን ጎብኝቷል። በጉብኝቱ ላይ የተገኙት የዲላ ዩኒቨርሲቲ አካዳሚክ ፕሮግራም ዳይሬክተር ዶክተር ፍሬዘር አለሙ ዲላ ዩኒቨርሲቲ በአካባቢው እንደሚገኝ የከፍተኛ የትምህርት ተቋም በዞኑ የሚገኙ የቱሪዝም መስህብ ስፍራዎች የሚገባቸውን ትኩረት እንዲያገኙ ጠንክሮ እንደሚሰራም ጠቁመዋል። የዓለም ቱሪዝም ድርጅት WTO ከአገር አገር የሚጓዙ ሰዎች ቁጥር ከነበረው 613 ሚሊዮን ተነስቶ 1.6 ቢሊዮን በላይ እንደሚደርስና እድገቱም ይቀንስ ይሆናል የሚያሰኝ ምንም ምክንያት በአሁኑ ጊዜ እንደሌለም ትንበያውን አስቀምጧል። ይህን ጉብኝት ያዘጋጀነው በሀገር አቀፍ ደረጃ ወደ ተቋማችን ከተለያዩ ቦታዎች ከተለያዩ የከፍተኛ ትምህርት ተቋማትና ከሀገር አቀፉ የብሔራዊ ፈተናዎች ከትምህርት ሚኒስቴር እንግዶች መጥተዋል። እንግዲህ በጣም ለፈተናው ሲደክሙ ቆይተዋልና እስቲ በዚሁ አጋጣሚ ደግሞ እንደው አካባቢውንም ቢያዩ ከዛ ባሻገር ደግሞ ትንሽ ሪፍሬሽ አድርጎ በቀጣይ ላላቸውም ስራ ተነቃቅተው ወደ ስራ እንዲመለሱ ለማድረግ ነው ይህን የጉብኝት ስርዓት ያዘጋጀ ነው። ስፍራውን አስመልክቶ ይሄ የጨልባ ቱቲቲ የትክል ድንጋይ ማዕከል በርካታ የውጭ ሀገር አጥኚዎች ጥናት እየተደረገባቸውና ተጠንቶም በእጅ ላይ የሚገኙ ሰነዶች አሉ። እነኚህ ሰነዶችና ሌላው የጌዲኦ ካልቸራል ላንድስኬፕ በዩኔስኮ እውቅና እንዲያገኝ እንደ ትልቁን ድርሻ ካበረከቱ ማዕከላት ውስጥ አንዱ ነው። ስለዚህ የሰው ልጆች ስልጣኔ ከዘመን ዘመን እየተሻገረ የመጣበትን ነገር የሚያሳይ ማዕከል ስለሆነ በዚህ ልክ መተው አካባቢያቸውን ልጆቹ እነኛ አሁን እንግዶቻችን ቢያዩ ከምርምር ተቋማትም ከመምጣታቸው ጋር በተገናኘ እነሱ የሚያጠናቸው ነገሮች ይኖራሉ። ሀገርንም ደግሞ የተሻለ ያውቃሉ። በዛው ልክ ደግሞ አካባቢውንም ማወቅ ተጨማሪ እድል ይሰጣል ብለን ነው ይህን የጉብኝት ፕሮግራም ያዘጋጀ ነው። እንደ ሀገር በጣም ብዙ ነገሮች አሉን። እነኚህን ያሉንን ነገሮች ፕሮሞት የማድረግ የማሳየት በኤሌክትሮኒክስም በጽሁፍም ሚዲያው የማሳየት ውስንነቶች አሉ። ስለዚህ የእንዲህ አይነቱ ጉብኝት ዛሬ የመጣው ሰው ለኛ ወይም ደግሞ ለነኚህ ማዕከላት ትልቅ ማስታወቂያ ይሰራል ማለት ነው። ያየውን ነገር ይናገራል፣ ባየው ነገር ላይ ጥናት ያደርጋል፣ ምርምር ያደርጋል፣ እንግዶች ይጋብዛል። በዚህ ልክ
የሚሄድ ይሆናል። ከዩኒቨርሲቲያችን ተልእኮዎች ውስጥ አንዱ የማህበረሰብ ጋራ በቁርኝት የሚሰሩና በማህበረሰብ ልማት ላይ የምንሰራቸው ነገሮች ናቸው። ማህበረሰብ ውስጥ ምንድነው ያሉት? ማህበረሰብ ውስጥ እምቅ አቅም አለ። እንደሚታወቀው የጌዲኦ ዞን በሰብ ሳሃራን አፍሪካ ከዚህ ከሳሃራ በታች ባለው አፍሪካ እጅግ ከፍተኛ ህዝብ ኖሮ ሲያበቃ ይሄ ህዝብ ከተፈጥሮ ጋራ ሳይቃረን ደኑን ሳይነካ እርሻውን ሳይጎዳ አብሮ በመኖር ትልቅ ዓለም አቀፍ እውቅና የተቸረው ነው። ይህንን እውቀት ደግሞ ወደ ሌሎችም አካባቢ ለማስፋት ትልቅ ስራ የሚሰራበት ነው። ስለሆነም ይሄን የጠበቀ ማህበረሰብ ይሄን እምቅ አቅሙን ለሌሎች ያሳያል። ከዛ ባሻገር ደግሞ በዚህ እምቅ አቅሙ በዚህ ድካሙ ውስጥ በዚህ ስራው ውስጥ ተጠቃሚ የሚሆን የማህበረሰብ ኑሮ ካልተቀየረ የማህበረሰብን ኑሮ ይሄንን ፕሮሞት በማድረግ ይሄንን በርካታ ቱሪስቶች መጥተው እንዲያዩት በማድረግ ከዚህ ጋር የተቆራኙ የቢዝነስ አክቲቪቲዎች ውስጥ እንዲገባ በማድረግ የማህበረሰቡ ኪስ ውስጥ የሚገባ ተጨማሪ ገቢ መፍጠር አንደኛው ዓላማ አድርገን ከምንሰራቸው ስራዎች ናቸው። ይሄንን መሰረት አድርጎ እዚህ አሁን መተናል። ሌሎችም ማዕከላት አሉ። በዚህ ደረጃ የምንሰራቸው ብዙ ነገሮች እንዳሉ የሚወሰዱ ወይም ማየት የሚቻልበት አግባብ አለ። ስለሆነም ይሄ ማህበረሰብ ያለውን እምቅ አቅም አንዳንድ ጊዜ የራስን አቅም የራስን ወርቅ በአግባቡ ያለመመዘንና ያለመለካት አለ። ያለን አቅም ይሄ ነው፣ ትልቅ ነገር አለን፣ ይሄን ለዓለም ልናሳይ ይገባናል። ለዓለም ስናሳየው ገንዘብ ነው፣ ለዓለም ስናሳየው የእውቀት ሽግግር ነው የሚለውን ዲላ ዩኒቨርሲቲ በትልቅ ደረጃ ወስዶ የሚሰራበት አግባብ አለና በዚህ ልክ ከማህበረሰቡ ጋር በቁርኝት የሚሰሩ ነገሮች አሉ። ከቱሪዝም እድገት ጎን ለጎን ለቱሪስት አገልግሎት የሚሰጡ የንግድ ተቋሞች፣ መዝናኛ ቦታዎችና ሀገሮች ቁጥርም በዚያው መጠን ጨምሯል። ቱሪዝም ሁሉም ወገኖች ተጠቃሚ የሚሆኑበት ኢንዱስትሪ ነው። ሸማቹ ከመደበኛ ስራ ፋታ አግኝቶ ጥሩ መስተንግዶ፣ መዝናኛና ትምህርት ያገኛል። በዲላ ዩኒቨርሲቲ 12ኛ ክፍል ተፈታኞችን ለመፈተን የመጡ መምህራንን ያስጎበኙት የጌዲኦ ዞን የቱሪዝም መምሪያም የቱሪዝም ባለሙያ አቶ ተስፋዬ በደቻን ስለ ቱሪዝም ስፍራው አጠቃላይ መረጃን በተመለከተ ለጎብኚ መምህራን ገለጻ አድርገዋል። የጌዲኦ ዞን አካባቢ ሁሉም አካባቢ የቱሪስት መዳረሻ መሆን የሚችሉ ናቸው። ኢቭን ራሱ የባህላዊ መልክዓ ምድሩ የማህበረሰቡ አኗኗሩ ይሄንን የምታዩት አረንጓዴ ሁሉ ራሱ ዝም ብሎ ከመሬት የተገኘ የተፈጠረ አይደለም። የሰው ሀብት የሰው ዕውቀት ጉልበት የፈሰሰበት የተፈጥሮ ዕውቀቱን አርሶ አደሩ በጥበብ ተጠቅሞ ያኖረበት እስከዚህ ትውልድ ድረስ ያደረሰበት ትልቅ ሀብት ነው። ስለዚህ በተለይ ዛሬ ዓለምን ከሚያሰቃየው ወይም ከሚያስጨንቀው ጉዳይ አንዱ የአካባቢ ብክለት ወይም የአካባቢ አየር መዛባቱም አንዱ ትምህርት ሊሆን የሚችል ሌሎችም ልምድ ሊወስዱ የሚችል ትልቅ መዳረሻ ነውና ስለዚህ እነዚህ ጎብኚዎችም አይተዋል። ይሄን ደግሞ ለመጠበቅ ሁሉም የድርሻውን ስለዚህ አባቶቻችን እስከዚህ ድረስ አምጥተዋል። እኛውን እየጎበኘን ነው። ሌላውን ደግሞ እንዲጎበኝ ይሄ ሀብት ለሌላውም እንዲደርስ ደግሞ አሁን ያለው ትውልድ ምሁሩም እንደ ምሁር የሃይማኖተኛውም እንደ ሃይማኖተኛ አርሶ አደሩም እንደ አርሶ አደር አባቶችም እንደ አባት ሽማግሌ እንደ ሽማግሌ ወጣትም እንደ ወጣት የሁሉም የማህበረሰብ ክፍል የራሱን አስተዋጽኦ ማድረግ አለበት። ይህንን ለመጠበቅና ለማቆየት እንደ ቱሪዝም መምሪያ ለቱሪዝም የሚሆኑ ቦታዎችን የመለየት የማልማት እና የማስተዋወቅ ስራዎች እየተሰሩ ነው ያሉት። እንግዲህ በቅርቡ ነው የቱሪዝም ቀደም ሲል በባህልና ቱሪዝም በሚል ነው ያለው። አሁን መንግስትም የቱሪዝም ዘርፍ እጅግ አስገራሚ ለማህበረሰቡም ለሀገሪቱም የኢኮኖሚ ማመንጫ አንዱ አውታር ነው ተብሎ በመለየቱ እኛም በዚህ ደስ ብሎናል። እንደ ዞን በርካታ የቱሪዝም መዳረሻዎች አሉ። የተፈጥሮ ቱሪዝም መዳረሻዎች፣ አሁን ታሪካዊ መዳረሻዎች፣ ኢቭን በዞኑ መዳረሻ የማይሆኑ ነገሮች የሉ። ግን ያው መዳረሻ ኖረ ማለት የቱሪዝም መስህቦች አለ ማለት ጎብኚ ይመጣል ማለት አይደለም። ያው መልማት አለበት፣ ምቹ ሁኔታ መፍጠር አለበት። ስለዚህ መንገድ ያስፈልጋል። እዛ አካባቢ እነዚህ መዳረሻ ያሉባቸው አካባቢዎች ማረፊያ ያስፈልጋል፣ መጸዳጃ መስራት ያስፈልጋል። እነዚህ አሁን በመስራት እንግዲህ ስራ ላይ ገብተናል። አሁን ለምሳሌ አሁን ያለንበት የጨልባ ቱቲቲ ተክል ድንጋይ ላይ የመጸዳጃ የመስራት ስራዎች ተጀምረዋል። በቀጣይ
ማረፊያዎች ይሰራሉ። ስለዚህ ሌሎች አካባቢም የተለዩ ለምሳሌ እያንዳንዱ አካባቢ ወረዳዎች አንዳንድ መዳረሻ ይስራ ተብሎ የመንግስትም አቅጣጫ አለ። ሁሉም አካባቢ መዳረሻ እንዲሆን መሰራት አለበት። የወንዝ ዳር ልማቶች አሉ። አሁን ቅድም ስትመጡ እንደ ከተማም አሁን እንደ ይርጋ ጨፌም የተጀመሩ የወንዝ ዳር ልማቶች አሉ። እነዚህ ሁሉ ውብ ማድረጉ ከተሞች ውብ በሚሆኑበት ወቅት ሰው ከተማም ይወጣው ለመሸመት ለመሸጥ ብቻ አይደለም የከተማውንም ለማየት ነው። አሁን እነዚህ የተሰሩ የኮሪደር ስራዎችም አንዱ የቱሪዝም እንድምታ አላቸው። ሰው በፊትም እየተጨናነቀ ከሚሄድበት ወክ እያደረገ ሲሄድ ብዙ ሴናሪዮ ብዙ እይታዎችን ያያል። ይሄም አንዱ ትልቅ ሀብት ነውና እኛ በመለየት በማልማት በማስተዋወቅ እየሰራን እንገኛለን። አንድ የዓለም ቱሪዝም ድርጅት ሪፖርት እንደሚያመለክተው ዓለም አቀፍ ቱሪዝም የውጭ ምንዛሬ በማስገኘት ረገድ በአንደኛ ደረጃ የሚመደብ ሲሆን በርካታ ሀገሮች የክፍያ ሚዛን አጠባበቅ ረገድ ወሳኝ ሚና አለው ብለዋል። ከዓለም አቀፍ ቱሪዝም የተገኘው የውጭ ምንዛሬ ገቢ በቢሊዮን ዶላር የደረሰ ሲሆን የነዳጅ ውጤቶችን፣ መኪናዎችን፣ የቴሌኮሙኒኬሽን መሳሪያዎችን፣ ጨርቃጨርቆችን ወይም ማንኛውም ሌላ ሸቀጥ ወይም አገልግሎት ወደ ውጭ በመላክ ከተገኘው የውጭ ምንዛሬ ገቢ በልጧልም ተብሏል። ይኸው ሪፖርት ቱሪዝም ከማንኛውም የዓለም ኢንዱስትሪ በከፍተኛ ፍጥነት እያደገ መሆኑንም ተናግሯል። በጌዲዮ ዞን ከሚገኙ በርካታ የቱሪስት መዳረሻ ስፍራዎች መካከል አንዱ የሆነውን የጨልባ ቱቲቲ ሳይት የትክል ድንጋዮችን እዚሁ ዞን ተወልጄ እስካሁን አለመጎብኘቴ ቁጭት ውስጥ አስገብቶኛል በማለት የተናገሩት መምህር ደረጀ አየለ ናቸው። ዓለም አቀፍ ቱሪዝም በጀመረባቸው ዓመታት ረጅም ጉዞ ማድረግ በጣም አድካሚና ከባድ ቢሆንም ለብዙ ተጓዦች እንደ ብርቅ ነገር ይታይ ነበር። ዛሬ ግን መገናኛ ብዙሃን በመስፋፋታቸው ምክንያት ብዙ ሰዎች ከሞቀ ቤታቸው ሳይወጡ የሩቅ አካባቢ ሁኔታን በቴሌቪዥን ማየት ችለዋል። ብዙ ቱሪስቶች በርካታ ጉዞ ስለሚያደርጉ የቱሪስት ተቀባዮች የሚወዳደሩት በዓለም አቀፍ ደረጃ ነው። የጌዲዮ ዞን ጥምር እርሻው የቱሪስት መስህብ ከመሆን ባለፈም የከርሰ ምድርን ውሃ በማስጠበቅ ተወዳዳሪ የለውም በማለት ዶክተር ሄኖክ ተናግረዋል። እውነትም ሲወራ እንደነበረው በተለይ እነዚህ ትክል ድንጋዮቹ እንዴት ተደርገው መጥተው እውነት እዚህ እንደተተከሉ እኔ ለራሴ እየገረመ እየጠየኩ ነበረ እዛ አሁንና ምክንያቱም በድሮ አባቶቻችን ነባራዊ ሁኔታን ታሪክን ለኛ በብዙ ነገር አውርሰውናል። ስለዚህ ይህንንም እኛ አሁን ዛሬ ያለው ነው ትውልድ ለወደፊቱ ትውልድ ማስረከብ እንዳለብን እንዲሁም የድሮ አባቶቻችን በተለይ ጌዲዮ አካባቢ ጾቬስ የሚታወቅ ነው። ደንን ጠብቀው ዛሬ የቆረጡትን ደን በዛው ቦታ ምትክ እየተተከሉ ለትውልድ ነበር ሲያስተላልፉልን የነበረውና ይሄ ለኛ ብዙ ሌሰን ብዙ ትምህርት የምንወስድበት ነው። ኢቨን አሁን ለምሳሌ እኔ ከውሃ ፓርት ነኝ ብያችኋለሁ። ይሄ አግሮ ፎረስተሪ ሲስተም ኢቨን ያለን የውሃ እምቅ ሀብት ራሱ ኮንዘርቭ አድርጎ ለወደፊቱ ማቆየት የምንችል ነው። ምክንያቱም በጣም ዲግራድድ የሆነ ኤሪያ ላይ ለምሳሌ ውሃን ማቆር አንችልም፣ ግራውንድ ወተርን መያዝም አንችልም። ግን እዛ አካባቢ ውሃውንም አፈሩንም ሁሉንም ሰብሉንም አንድ ላይ አጣምሮ ለወደፊቱ ትውልድ ማስተላለፍ የሚችል አካባቢ ነው። ኢቨን አሁን ወደ ገጠር አካባቢ እኮ ስንገባ ቤት ያለ አይመስልም። ምክንያቱም በጣም ደን ነው፣ አግሮ ፎረስተሪ ነው። ውስጥ ስንገባ ግን የተለያየ ቤቶች ሰፈሮች ናቸው ያሉት እና ስለዚህ ማህበረሰቡ ለሚቀጥለው ትውልድ ማለት ከትውልድ ትውልድ በቅብብሎች ነው የመጣው የፎረስተሪው። ስለዚህ በደንብ ማህበረሰቡም ኢቭን ድሮ ያልተማሩት ራሱ ኦልሞስት እንደተማረው ከተማረውም የበለጠ አድርገው ነው ይዘውት ለኛ ያወረሱን። እኛ ደግሞ ለወደፊቱ ለሚቀጥለው ትውልድ ማውረስ እንዳለብን እንዲሁም በተለያየ ሀገራችን የሚገኙ ማህበረሰቦች መጥተው ይሄንን ቢያዩ ቢጎበኙ ምን እንደሚመስል ጌዲዮ ዞን በብዙ በመልክዓ ምድሩ የታደለ ነው። ሪያሊቲውን ስናወራ ቡናው እዚሁ ነው ያለው፣ እንሰቱ እዚሁ ነው ያለው፣ ቆጮ ማንኛውንም ነገር ሰብሉም እዚሁ ነው ያለው። ሁሉንም ነገር የሚያመርትም አካባቢ ነው። በቱሪስትም በዩኔስኮም ተመዝግቦ በጣም ታዋቂ መልክዓ ምድር ያለው ተብሎ ነው የተመዘገበውምና መጥተው ቢጎበኙ ቢያዩ እንደ ምክር ለመስጠት ፈልጋለሁኝ። ከመኖሪያ ቤታቸው ርቀው የሚማሩ ወይም የሚመራመሩ ተማሪዎች እንደ ቱሪስት ይቆጠራሉ። በዲላ ዩኒቨርሲቲ ሀገር አቀፍ ፈተና ለመፈተን የመጡ መምህራን በጌዲዮ ዞን ይርጋ ጨፌ ወረዳም የጨልባ ቱቲቲ የቱሪዝም መዳረሻ ስፍራን የጎበኙት እንግዶች እንዲህ በማለት ተናግረዋል። አኔ ዋንጋርን እንዳለ
ይህ ድንቅ ተፈጥሮ ቅርስ በጌዲዮ ዞን ውስጥ ካየሁ በኋላ እጅግ በጣም ተገርሜያለሁ። ዛሬ እዚህ አካባቢ በመጎብኘት ባየሁት ቅርስና የጌዲዮ መልክዓ ምድር እጅግ ተማርኬያለሁ። የአካባቢው ማህበረሰብ ልዩ ትኩረት በመስጠት በአካባቢ አጠባበቅ ጥበቃ ላይ እጅግ እይታን የሚስብ ስራም ሰርተዋል። መገሪሳ እዝሮ ብቅልቶታ ሸራ መገሪሳ አካታትና ኡመኔ ናኖ ከና ፈየደሙ ዋን ሁንዱ waan ajaa'ibsiisa waan bareeda seefingii isaaniitti fayyadaman biqiltuu dhaabuutiin qilleensa gaarii argachuuf baay'ee namatti tola. Waan uumaan isaanii kenne kana biqiloota kana yookaan dhakaa kana kunuunsanii akka isaan fayyadaman uumamni hundinuu dachee kana irratti kennaa akkasii kan argatu dhiphaadha waan ta'eef kennaa kana akka isaanii baay'ee kunuunsan isaaniin dhaama. ሀገር የምትገነባው በማህበረሰብ ነው። ማህበረሰቡ ላይ የማየው የወንድማማችነት ስሜት የማክበር እንግዶችን ስንመጣ የሰጠነ ፍቅር የማህበረሰቡን እይታ በዚህ ልክ እንዳየውና የደስታ ስሜት እንዲሰማኝ አድርጎኛል። አንደኛ። በሁለተኛ ደረጃ የአገሩ መልክዓ ምድርና ተፈጥሮ ከተፈጥሮውን ባሻገር ማህበረሰቡ ሀገሩን ለመጠበቅ የሄደበት ርቀት በጣም የሚያስደስትና ደስ የሚል ነገር ነው። እሱን ለማሳየት ያክል ኢትዮጵያ ውስጥ ብዙ ማህበረሰብ ብዙ ብሔር ብሔረሰቦች ሊኖሩ ይችላሉ። ሁሉንም በተቻለ መልኩ እየተንቀሳቀስኩ ለማየት ሞክሬያለሁ። ይህን ማህበረሰብ ለየት አድርጎ ያሳየኝ ነገር ምንድነው? ለተፈጥሮ ወይም ግሪን ሌጋሲ ለምትለው ነገር የሰጠው ትኩረት የተለየ ነው። በእያንዳንዱ ማህበረሰብ ቤት የምታየው የተቀናጀ እንሰትን፣ ቡናን እንዲሁም አገር በቀል የሆኑ ዛፎችን አካተው ስታይ ማህበረሰቡ ምን ያህል ለተፈጥሮ ትኩረት እንደሚሰጥና ትውልዱን ነገ ሰላማዊ የሆነ የአየር እስትንፋስ እንዲኖር ለማዝለቅ የተሰጠ ነገር በሚገባ ተመልክቻለሁ። በዚህ የተነሳ የጌዲዮን ማህበረሰብ በአጠቃላይ የደቡብ ማህበረሰብ እንዲሁም እንደ ኢትዮጵያዊ አቅፎ የሚይዝ ማህበረሰብ ስለሆነ በጣም ደስ ስላለኝ ይህንን መልእክት ለማስተላለፍ እወዳለሁ። የጌዲዮ ሕዝብ የተከበረ ነው። በጣም ደስ ብሎኛል። አክብሬያለሁ፣ ኮርቻለሁ። በሶስተኛ ነገር የምመለከተው ምንድነው? በዩኔስኮ የተመዘገበ በቂ የሆነ ቅርስ ያለበት አካባቢ መሆኑ ይህንን ቅርስ በምችለው አቅም ከኢትዮጵያ ውጭ 1-2 ሀገሮችን አይቻለሁ። እዚህ ላይ የምናየው እኛ ቀለል አድርገን የምናየው ግን ቀደምት አባቶቻችን በምን ያህል ስልጣኔ ቱ ዋት ኤክስተንት ተራምደው እንደነበረ የሚያሳይ የትክል ድንጋይ ቅርስ በዚህ ክልል በዚህ ዞን አይ ቲንክ አለ ብዬ አስባለሁ። ከአሉት ከምስራቅ አፍሪካ ሀገራት ውስጥ ከ10,000 ያላነሱ የትክል ድንጋዮች እንዳሉ ይነገራልና ከ6,000 ያላነሱት እነዚህ ትክል ድንጋዮች የሚገኙት በዚህ ዞን ነው። ሶ በሀገርም ውስጥ ያላችሁ ከሀገርም ውጭ ያላችሁ ኢትዮጵያን የሚሆን even if further out of Ethiopian peoples we invite you መጣችሁ እንድትጎበኙልን እና ለሀገራችንም ገቢ ይሆናል። በጣም ነው ደስ ያለኝ። እውነት ለመናገር ያው ለዚህ ከአዲስ አበባ ወደዚህ ያው አላቀውም ነበረ። ለመጀመሪያ ጊዜ ነው የመጣሁት። ወደዚህ በመምጣቴ እጅግ በጣም ነው ደስ ያለኝ። እጅግ በጣም ማለት ነው። ቆንጆ ነው። ሁሉም ነገር በጣም አሪፍ ነው። ተፈጥሮን በቃ ያው በጣም በተፈጥሮ እየተደሰትኩ ነው ያለሁት አሁን ማለት ነው። ተደምም ያለው በጣም ተደንቅ ያለውኝ እንደነገርኩ የዛፉ ደኑ ከላይ ስታየው ያው ደን ነው፣ ሰው በውስጡ ይኖራል። እጅግ በጣም ነው የተደሰትኩት። በጣም ነው የሚያምረው። ከዚህ ተመለሱ አይልም። እውነት ለመናገር እኔ እዛ ቤተሰብ አለኝ። ላጤ በሆን የምመለስ ሁሉ አይመስለኝም እውነት ለመናገር ማለት ነው። እና እጅግ በጣም ከፍተኛ ሀሴት ውስጥ ነው ያለሁት። ከፍተኛ ደስታ ነው እየተሰማኝ ያለው። በዚህም ዲላ ዩኒቨርሲቲን ያው እጅግ በጣም ነው የማመሰግነው። ከከተማ ባለፈ እንደዚህ አይነት የጥብቅ ቦታዎችና የተለያዩ የሚጎበኙ ቦታዎችን በስነ ስርዓት
ስላስጎበኘን ስላሳየን በጣም አመሰግናለሁ። ዘመናዊ ቱሪዝም ካስገኛቸው ታላላቅ ጥቅሞች አንዳንዶቹ የራሱን የቱሪዝም ቀጣይነት አደጋ ላይ በመጣል ላይ በመሆኑ ቀጣይነት ቱሪዝም የሚለው ሐረግ አዘውትሮ የሚደመጥ ሆኗል። አንዳንዶቹ የቱሪዝም እንቅስቃሴ አይነቶች የአጭር ጊዜ ትርፍ የሚያስገኙ ቢሆንም የወርቅ እንቁላልን የምጥለውን ዶሮ የሚገሉ መሆናቸው መገንዘብ የጀመሩ ሰዎች አሉ። ኢንዱስትሪው ለረጅም ዘመን ቀጣይነት እንዲሆን ከተፈለገ አንዳንድ ከባድ ችግሮች መፍትሄ ማግኘት ይኖርባቸዋል። በዞኑ የትክል ድንጋዮች ቱቲ ፈላ፣ ጨልባ ቱቲቲ፣ ሰካሮ ሶዶና ሰዴ መርካቶ ይገኛል። በምስራቅ አፍሪካ ከሚገኙ ከ10,000 በላይ የትክል ድንጋዮች ከ6,000 በላይ የሚሆኑት በእነዚህ አካባቢዎች ይገኛሉ። የቱሪዝም ልማት የሁሉም ዘርፎች ትስስር የሚጠይቅ ሁለንተናዊ እንቅስቃሴ ነው። በአንድ በኩል ልማትን ስናከናውን፣ በሌላ በኩል ደግሞ ያለንን ቅርስና የተፈጥሮ ጥበቃ ማድረግ ተቀዳሚ ተግባራችን ሊሆን ይገባል። የተፈጥሮና የታሪካዊ ስፍራዎች ዘላቂነት ተጠብቆ ለትውልድ ማስተላለፍ የጋራ ኃላፊነታችን ነው። የቱሪዝም ትንሣኤያችን የአንድ ወገን ሳይሆን የዜጎች ሁሉ የጋራ ጥረት ውጤት መሆን አለበት። እያንዳንዱ ዜጋ ለሀገሩ የቱሪዝም አምባሳደር በመሆን ይህን ታላቅ የልማት ፍሰት በዓለም አደባባይ ማስተጋባት ይኖርበታል። ኢትዮጵያ የዓለም ተመራጭ መዳረሻ ለማድረግ የምናደርገው ጉዞ በቁርጠኝነትና በተባበረ ክንድ ከቀጠለም አሁን ካለንበት ከፍታ በላይ እንደምንሻገር እርግጠኛ ሆነን መናገር እንችላለን። የቱሪዝም እድገት የብልጽግናችን ማረጋገጫ፣ የትንሣኤያችን መገለጫ ነው ተብሏል። የአረንጓዴው ምድር የሆነው የዲላ ዩኒቨርሲቲ የአካባቢው ማህበረሰብና የአካባቢውን የተፈጥሮ ጸጋ የሆኑትን ስፍራዎች ለቱሪስት መዳረሻ እንዲሆኑ የሚሰሩትን ስራዎች በምርምር በማስደገፍ ለዓለም አቀፍ ማህበረሰብና ለሀገር ውስጥ ጎብኚዎችና ተመራማሪዎች የማስተዋወቁን ስራም አጠናክሮ ቀጥሏል። ለዛሬው የነበረንን የጉብኝት ጊዜ አበቃን። ቸር ሰንብቱልን።